የኔ ውዶች የኔ ወርቆች አብርሃም በጸበልም ሆነ በምንም ሆነ በሆነ ነገር ተደርጎ ይሄ ልጅ ወደ አይምሮ ካልተመለሰ አብርሃም ያለበት ሁኔታ እጅግ በጣም አሳሳቢና ከባድ ሁኔታ ላይ ነው ያለው። ዳኒም እንግዲህ እንቧ ገጭ እያለ ወይም ጋጓ ገጭ እያለ እንግዲህ ቀጥታ ወደ ሩታ ቤት ሄዶ ነበረ። የተፈጠረው ነገር አይታችኋል። እውነት ለመናገር ከሱ የማይጠበቅ ነገር ነው ያደረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። እንዴት ናችሁ? እንዴት አመሻችሁልኝ? በሰላም አምሽቶ በሰላም እዚህ ሰዓት ላደረሳችሁ ጌታ ክብር ምስጋና ይገባ። በሰላም ያሳድራችሁ። በሰላም አሳድሮን ደግሞ ነገ የምንገናኝ ያደርገን የኔ ውዶች። የነገ ሰው ይበለን የኔ ውዶች ማለት ነው። እጅግ በጣም ከባድ ነው። ያው ሰዓቱ ሂዱ አላቃለሁኝ፣ ግን ደግሞ ቢሆንም ስለ አብርሃም ማውራት ስላለብኝ ነው የመጣሁት ማለት ነው። አብርሃም ያለበት ሁኔታ ከእንዶም ከሚባለው በላይ በጣም አስፈሪ ሁኔታ ላይ ነው ያለው ማለት ነው። ዳኒ ገብቶ ሌሎቹ ሩታ ጋር እየተጣላ እያየው ማለት ነው። ምንም ነገር አይልም ነበረ። እዛው በተቀመጠበት ተቀምጦ ነበረ እያያቸው የነበረው ማለት ነው። ጋይሶችዬ እናንተን አይመለከታችሁም፣ የራሴ ህይወት ነው፣ የኔ ምርጫ ነው ማለት ነበረበት አይደለ? ግን ቤተሰቦቼ ምንም ነገር አላለም ማለት ነው። ዝም ብሎ ተቀምጦ እያሉ ያሉትን ነገርና እየተፈጠረ ያለውን ነገር ዝም ብሎ ነበር ሲያይ የነበረው ማለት ነውና ታዲያ ይሄ ልጅ እኮ በግዴታ እጅና እግሩ ታስሮ ወደ ጸበል መግባት አለበት እንጂ ይሄ ልጅ ጤነኛ አይደለም ማለት ነው። ቤተሰቦቹ አብርሃምን የሆነ ነገር ሊሉት ይገባል ማለት ነው ውዶቼ። እንዴ ይሄ ልጅ እንዴት ነው ደግሞ ዳኒ ምንድነው ጭራሽ ቤት ገብቶ ምናምን አብርሃምን የሆነ ነገር አድርጋችሁታል ምናምን ይዤ መሄድ አለብኝ ምናምን አላለም መሰላችሁ? እስኪ መጀመሪያ ሆስፒታል የተኛችሁ ልጅ አስታማችሁ ጨርሱና ከዛ አብርሃም ጋር ትመጣላችሁ። መጀመሪያ የአብርሃም እኮ በሽታ እኮ እናንተ ናችሁ አይደለ? የአብርሃም በሽታ እኮ እናንተ ከጎናችሁ ያላችሁ ሰዎች ናችሁ እኮ። ሩታና አብርሃም አንድ ላይ እንዳይሆኑ ጉድጓድ የምትቆፍሩ የምታበጣብጧቸው እናንተ ናችሁ። ዳኒ ደግሞ የሩታ ወንድም ነበረ። አሁን ላይ ደግሞ ተገልብጦ ደግሞ ለአብርሃም ደጋፊ ሆኗል ማለት ነው። የሆነ ነገር አድርጋችሁት ነው ምናምን ሩታን የሆነ ነገር አድርገሽው ነው እንጂ ልጁ በሰላሙ እንደዚህ አይሆንም። በሰላሙ እንደዛ የሚወዳትን ሚስቱን ሩታ ማን ሄርሜላን አይተዋትም ነበር ምናምን። ሄርሜላም እዛ ሆስፒታል ተኝታ ልጁን የሆነ ነገር አድርገውታል እንጂ በጭራሽ እንደዛ አይሆንም እያለች ያዙ ልቀቁ ትላለች ማለት ነው። ምንድነው? ተው እንጂ እንግባባ ጋይቶች፣ ኧረ እንግባባ እየተግባባን አይደለም እንዴ? ልጁ ህፃን ልጅ ነው እንዴ? ያም የሆነ ነገር የሚያደርገው ማለት ነው። ምን አስባችሁ ነው? እኔ አሁን አሳዘናችሁኝ የእውነት ማለት ነው። ምድረ ጭቃ ሁላ ማለት ነው። ብቻ ግን እኔ የእናንተ ነገር ሳይሆን አብርሃም ግን ትንሽ አሳዝኖኛል። በእርግጥ ያው በሩታ ላይ የሰራው ነገር ነው አሁን እየተከፈለው ያለው እንደ ስራው ነው።